ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው 25ኛ ሳምንት ላይ የደረሰው ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ቀጥሎ ሲካሄድ ቼልሲ ከሜዳ ውጪ ከወልቭስ ወይም ደግሞ ከወልቨርሃምፕተን ጋር የሚያደርገው ጨዋታ ይጠበቃል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የቼልሲው አዲሱ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ሐሳቦችን አንስተዋል። አሰልጣኙ ያነሷቸውን ዋና ጉዳዮችን እንመለከታለን። ሌሎች ቼልሲን የተመለከቱ ዜናዎችን በየመሃሉ የማነሳላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በአርሰናል የደረጃ ሰንጠረዥ መሪነት 25ኛ ሳምንት ላይ የደረሰው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በርከት ያሉ ጨዋታዎች ይካሄዱበታል። ቼልሲ እንግዲህ ከሜዳ ውጪ ወደ ወልቭስ በማቅናት ከወልቭስ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ቼልሲ እንግዲህ ይህንን ጨዋታ የሚያደርገው ከሽንፈት መልስ ነው። ባለፈው ማክሰኞ ምሽት እንግዲህ በአርሰናል ለካራባኦ ካፕ ለዋንጫ ለማለፍ 1-0 ተሸንፏል። ይህም እንግዲህ በአጠቃላይ 2-0 በሆነ ውጤት መሸነፉ ይታወቃል። በመጀመሪያው በስታንፎርድ ብሪጅ በተደረገው ጨዋታ አርሰናል 3-2 ቼልሲን አሸንፎ ነበር። አሁንም በሜዳው እንግዲህ ለዋንጫ ለማለፍ በተደረገ ጨዋታ 1-0 ተሸንፎ እንግዲህ አሁን ከሽንፈት መልስ ነው ከወልቭስ ጋር ጨዋታውን የሚያደርገው። አሰልጣኝ ሊያም ሮዚነር እንደዚሁ ቼልሲን ከተረከቡ በኋላ ሁለተኛ ሽንፈታቸውን በአርሰናል አስተናግዷል። ሁለቱም ጨዋታዎች የተሸነፉት በአርሰናል ነው ማለት ነው። ቼልሲ እንግዲህ አሰልጣኝ ሊያም ሮዚነርን ከቀጠረ በኋላ ተከታታይ የድል ስኬቶችን ማስመዝገቡ ይታወሳል። በአውሮፓ ሻምፒየንስ ሊግ፣ በእንግሊዝ ፕሪሚየር ሊግም ተከታታይ ድሎችን አስመዝግቦ ነበር። ነገር ግን ለአሰልጣኙ ቼልሲን ከተረከቡ በኋላ በአርሰናል በደርሶ መልስ ጨዋታ ተሸንፈው እንግዲህ እንግሊዝ ሊግ ካፕ ወይም ከካራባኦ ካፕ ውጪ መሆናቸው ይታወሳል። ይህንን ጨዋታ እንግዲህ ከአርሰናል የደረሰባቸውን ሽንፈት ለማካካስ እንግዲህ ጨዋታውን ለማሸነፍ ከፍተኛ ተጋድሎ ያደርጋሉ ተብሎ ይጠበቃል። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ እንግዲህ ቼልሲ 40 ነጥብ በመያዝ 5ኛ ደረጃ ላይ ይገኛል። ከማንቸስተር ዩናይትድ በ1 ነጥብ ብቻ ዝቅ ብሎ ከቶፕ 4 ወጥቶ 5ኛ ደረጃ ላይ ይገኛል። በአንጻሩ ወልቭሶች 8 ነጥብ ብቻ በመያዝ 20ኛ ደረጃ ላይ ተቀምጧልና ያላቸው የነጥብ ልዩነት ከፍተኛ ነው። በእንግሊዝ ፕሪሚየር ሊግ ቼልሲ በአጠቃላይ 42 ጎል በዚህ ዓመት ያስቆጠረ ሲሆን በአንጻሩ ወልቭስ 15 ጎል ብቻ ነው ማስቆጠር የቻለው ማለት ነው። የቼልሲና የወልቭስ አጠቃላይ ያደረጓቸውን ጨዋታዎችና ውጤታቸውን ስንመለከት በአጠቃላይ በሁሉም ውድድሮች በወዳጅነት በኤፍኤ ካፕ፣ በፕሪሚየር ሊግ፣ በካርሊንግ ካፕ እና በሌሎች ውድድሮች በአጠቃላይ ቼልሲና ወልቭስ 96 ጊዜ ተገናኝተዋል። ወልቭስ የተሻለ የማሸነፍ ታሪክ አለው። ቼልሲን 39 ጊዜ በማሸነፍ ቼልሲ ላይ የበላይነት አለው። የቅርብ ጊዜ ስታቲክስ አይደለም እንግዲህ ወልቭስ ከዚህ በፊት ባለፉት በ50ዎቹና በ60ዎቹ ጠንካራ ቲም እንደነበረ ይታወቃልና በነዛ ዓመታት ውስጥ እንግዲህ ቼልሲን ሲያሸንፍ በርካታ ጊዜ አሸንፏል። በዚህም እንግዲህ 96 ጊዜ ተገናኝተው 39ን ወልቭስ ነው ማሸነፍ የቻለው። ቼልሲ 35 ጊዜ ማሸነፍ ችሏል። በ22 ጨዋታዎች ግን አቻ በሆነ ውጤት ጨዋታቸውን አጠናቀዋል ማለት ነው። በቅርብ ጊዜ ታሪክ ግን ቼልሲ ፍጹም የበላይነት አለው። ለምሳሌ በመጀመሪያው ሲዝን በመጀመሪያው ጨዋታ በዚህ ዓመት ማለት ነው በፕሪሚየር ሊግ ቼልሲ 3-0 ነው ወልቭስን ማሸነፍ የቻለው። በሊግ ካፕ እንግዲህ እንደዚሁ 4-3 ማሸነፍ ችሏል። በጃንዋሪ 25 እንደዚሁ በእንግሊዝ ፕሪሚየር ሊግ ቼልሲ 3-1 ማሸነፍ ችሏል። የቅርብ ጊዜ ታሪክን ስንመለከት ቼልሲ ፍጹም የበላይነት አለው። ነገር ግን እንደ አጠቃላይ ስንመለከት ግን ወልቭስ የተሻለ ቼልሲ ላይ የማሸነፍ ሪከርድ አለው ማለት ነው። ያለፉትን 3 ጨዋታዎች እንኳን ስንመለከት ቼልሲ ፍጹም ሶስቱንም ማሸነፍ ችሏል። በአጠቃላይ በርካታ ጎል ነው እንግዲህ በ3 ጨዋታ እንኳን ቼልሲ 12 ጎሎችን ወልቭስ ላይ ማስቆጠር ችሏል ማለት ነውና የቅርብ ጊዜ ታሪካቸው ለቼልሲ ያደላል ማለት ነው። እንግዲህ የሁለቱ ክለቦች አጠቃላይ ያደረጓቸውን 5 ጨዋታዎችን ስንመለከት ወልቭሶች በበርንማውዝ 2-0 ተሸንፈዋል። በማንቸስተር ሲቲ እንደዚሁ 2-0 ተሸንፈዋል። ከኒውካስል ጋር 0-0 ነበር የተለያዩት። እንደዚሁም ሸረስቤሪ የተባለው የእንግሊዝ ክለብ በኤፍኤ ካፕ ማለት ነው 6-1 ማሸነፍ ችሏል።
ከኤቨርተን ጋር ደግሞ እንደዚሁ 1-1 በሆነ ውጤት ጨዋታቸውን አጠናቋልና እንደ አጠቃላይ ስንመለከት ወልቭስ አሁን ላይ ወራጅ ቀጠና ላይ ይገኛል። 20ኛ ደረጃ ላይ መጨረሻ ደረጃ ላይ የሚገኝ ክለብ ነው። ያለፉትን 5 ጨዋታዎችን ስንመለከት አንዱን ብቻ ነው ማሸነፍ የቻለውና ቼልሲ ምናልባትም የማሸነፍ ግምቱ ወደ ቼልሲ ያደላል። ነገር ግን ወልቭስ ላለመውረድ የሚታገል በመሆኑ ቼልሲንም የሚፈትንበት እድል ሊኖር ይችላል ማለት ነው። ቼልሲን ስንመለከት ያለፉትን 4 እና 5 ጨዋታዎችን በድል ነው ያጠናቀቀው። አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ካደረጓቸው 8 ጨዋታዎች ቢያንስ 6ቱን ማሸነፍ ችሏል። በሁለት ጨዋታዎች ብቻ ነው የተሸነፉት። ያለፉትን 5 ጨዋታዎችን እንኳን ስንመለከት በአርሰናል 1-0 ተሸንፈዋል። እንደዚሁም ዌስትሃምን 3-2 ካምባክ አድርገው ከኋላ ተነስተው ማሸነፍ ችሏል። ናፖሊም እንደዚሁ ከኋላ ተነስተው 3-2 ቼልሲ ማሸነፍ ችሏል። ክሪስታል ፓላስን ወደ ሄለርስ ፓርክ ስታዲየም አቅንቶ 3-1 ማሸነፍ ችሏል። ፓፎስን በአውሮፓ ሻምፒየንስ ሊግ እንደዚሁ 1-0 ማሸነፍ ችሏል። ቼልሲ ያለፉትን 4 እና 5 ጨዋታዎችን ስንመለከት ጥሩ የማሸነፍ ሜንታሊቲ ላይ ይገኛል። በአርሰናል ብቻ ነው በሊግ ካፕ በደርሶ መልስ የተሸነፈው ማለት ነው። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። ከጋዜጠኞችም የተለያዩ ጥያቄ ተነስቶላቸው እንግዲህ ለጥያቄዎቻቸው መልስ የሚሆነውን ነገር ሰጥተዋል ማለት ነው። እስኪ አሰልጣኙ በጋዜጣዊ መግለጫቸው ላይ ያነሷቸውን ዋና ዋና ጉዳዮችን እንመለከት። ስለ ጆ ፔድሮና ስለ ጀምስ እንደዚሁ ስለ ፔድሮ ኔቶና ስለ ጀምስ ሐሳባቸውን ገልጿል። አሁን ላይ እንግዲህ ጀምስ እና ፔድሮ መጠነኛ ጉዳት እንዳጋጠማቸው ገልጿል። አሰልጣኝ ሊያም ሮዚነር ማለት ነው። በእንግዲህ ከወልቭስ ጋር በሚደረገው ጨዋታ የመሰለፋቸው ነገር አጠራጣሪ ነው። እንግዲህ ይሰለፋሉ አይሰለፉም የሚለውን ነገር ለማወቅ ቅዳሜ ነው ይህንን ማወቅ የምንችለው ብለዋልና እንግዲህ ሁለቱ የቼልሲ ወሳኝ ተጫዋቾች ከአርሰናል ጋር በተደረገው የካራባው ካፕ ለዋንጫ ለማለፍ በተደረገ ጨዋታና ቼልሲ በተሸነፈበት ጨዋታ አልተሰለፉም። ብዙዎች ሁለቱ ተጫዋቾች ይኖራሉ ብለው ገምተው ነበር። ነገር ግን ትሬኒንግ ላይ ባጋጠማቸው መጠነኛ ጉዳት ከዛኛው ከአርሰናል ጋር ከተደረገው ጨዋታ ውጪ ሆነዋል። አሁንም ከወልቭስ ጋር በሚደረገውም ጨዋታ ከጨዋታ ውጪ የመሆናቸው እድል የሰፋ ነው ማለት ነው። አሰልጣኙም እንግዲህ ገና የነሱ ነገር አልተረጋገጠም፣ ከዚህ በኋላ ነው አይተን የምንወስነው ብሏልና ስለዚህ እነዚህ ሁለት ተጫዋቾች ከወልቭስ ጋር በሚደረገው ጨዋታ የመሰለፋቸው ነገር አጠራጣሪ ነው። ጉዳታቸው ያን ያህል የከፋ አይደለም፣ መጠነኛ ጉዳት እንደሆነ ነው የተገለጸው። ምናልባትም የወልቭስ ጨዋታ የሚያመልጣቸው ከሆነ በሌሎች ቀጣይ ጨዋታዎች ግን የሚሰለፉበት እድል ይኖራል ማለት ነው። ስለዚህ አሰልጣኝ ሊያም ሮዚነር ጀምስ እና ፔድሮ ኔቶ የሁለቱ ሁኔታ አጠራጣሪ ነው ሲሉ ሐሳባቸውን ገልጿል። እንደዚሁም ስለ ጂሚ ጊደንስም ጉዳት እንደዚሁ አንስቷል። ጂሚ ጊደንስ አሁን ላይ ጉዳት ላይ ይገኛል። ለተወሰኑ ሳምንታት ከጨዋታ እንደሚርቅ ነው እንግዲህ እየተገለጸ የሚገኘው። አሰልጣኝ ሊያም ሮዚነርም እንደዚሁ የልጁ ሁኔታ ጉዳት ላይ እንደሚገኝ አረጋግጧል። በቀጣይ የሱም ሁኔታ አጣርተን የምንነግራችሁ ይሆናል ሲሉ ነው ሐሳባቸውን የገለጹት። ስለ ኮል ፓልመርም እንደዚሁ ተናግሯል። ኮል ፓልመር አሁን ላይ 90 ደቂቃ መጫወት ይችላል ብለዋል። መጠነኛ ጉዳት እንዳለበት ይታወቃል። የቼልሲ የሕክምና አባላት በቅርበት እየተከታተሉት ነው። የልጁን ሁኔታ በደንብ እያከሙት ነው ብለዋል። ነገር ግን በየጨዋታው እያሰለፍ ነው፣ እንደዚሁም ብቃቱ እየተሻሻለ 90 ደቂቃ እንዳጠቃላይ የሚጫወትበት እድል ይኖራል። አሁን ላይ እንግዲህ በጥሩ ሁኔታ ላይ ይገኛል። 90 ደቂቃ መጫወት የሚችልበት ደረጃ ላይ ደርሷል ሲሉ ነው አሰልጣኝ ሊያም ሮዚነር ሐሳባቸውን የገለጹት። ከአርሰናል ጋር በተደረገውም ጨዋታ እንደዚህ ተቀይሮ እንደገባ ይታወቃል። በሌሎች ጨዋታዎችም ላይ እንደዚሁ ተቀይሮ ይወጣል ወይም ደግሞ ተቀይሮ ሲገባ እናስተውለለንና ይህም መጠነኛ ጉዳት ስላለበት ልጁን በዘላቂነት እንዳይጎዳና ለቼልሲ ጥቅም ባለው መልኩ እንዲጫወት ለማድረግ የታሰበ እንደሆነ ነው አሰልጣኝ ሊያም ሮዚነር የተናገሩት። ስለዚህ 90 ደቂቃ ሊያጫውቱት ይችላሉ ማለት ነው። ስለ ስቲቫኦም እንደዚሁ ሐሳባቸውን ተናግሯል። እሱም እንደዚሁ 90 ደቂቃ የመጫወት አቅሙ ላይ ይገኛል ብዬ አስባለሁ ብለዋል። እንግዲህ ባለፈው አያቱ ታሞ ወደ ብራዚል አቅንቶ ነበረ። ድንገት እንደዚሁ ከአርሰናል ጋር በነበረው ጨዋታ ላይ በቤንች ሆኖ ጨዋታውን
እንደጀመረ አይተናል። እንግዲህ ድንገት ነው ብዙዎች ይህ ልጅ ለአርሰናል ጋር ጨዋታ አይደርስም ሲባል ነበር። አሰልጣኝ ሊያም ሮዚነርን በፕሬስ ኮንፈረንሳቸው ላይ ልጁ በቤተሰብ ጥየቃ ሄዷል ብለው ነበር። ነገር ግን ብዙዎች ባልገመቱት ሁኔታ እንግዲህ ተቀይሮ ገብቶ እንደዚሁም ለቼልሲ ጨዋታውን እንዳደረገ ይታወቃልና አሁን ግን ፊት ሆኗል። እሱም እንደዚሁ ሙሉ 90 ደቂቃ መጫወት ይችላል ሲሉ ስለ ፓልመርና ስለ ስቲቫኦ ሐሳባቸው ገልጿል። ሌላው እንግዲህ ከሽንፈት መልስ ለዚህ ጨዋታ ምን ያህል ተዘጋጅታችኋል የሚል ጥያቄ ቀርቦላቸው ነበረ። አሰልጣኙ ሲመልሱ ምንድነው ያሉት? ለማንኛውም ጨዋታ እንደምንዘጋጀው ሁሉ ለዚህም ጨዋታ ተዘጋጅተናል ሲሉ ሐሳባቸውን ገልጸዋል። ወልቭስ ላለመውረድ የሚጫወት ቲም ነው፣ ጠንክረው ሊገቡ ይችላሉ። እኛ ግን ዋና ዓላማችን ማሸነፍ ነው። ስለዚህ ለማንኛውም ጨዋታ ለማሸነፍ እንደምንገባው ይህንንም ጨዋታ ለማሸነፍ ወደ ሜዳ እንገባለን ሲሉ ነው አሰልጣኝ ሊያም ሮዚነር ሐሳባቸውን የተናገሩት። እንግዲህ በአርሰናል በደርሶ መልስ 2 ተሸንፈዋል። ከዛ ውጪ ግን ሌሎች ጨዋታዎች ላይ አልተሸነፉምና ይህንንም በእንግሊዝ ፕሪሚየር ሊግ ላለመሸነፍ ከፍተኛ ትግል ያደርጋሉ ተብሎ ይጠበቃል። አሰልጣኝ ሊያም ሮዚነር የዚህ ወር ምርጥ አሰልጣኝ እጩ ውስጥ ተካተዋል። እንግዲህ 3 የፕሪሚየር ሊግ ጨዋታዎችን ማሸነፋቸውን ተከትሎ እንግዲህ ለዚህ ወር ከሌሎች አሰልጣኞች ጋር እጩ ሆነው ቀርበዋልና ምናልባትም የዚህ የጃንዋሪ ወርን የሚያሸንፉበት እድል ሊኖር ይችላል ተብሎ ይገመታል። ወደ ሌላኛው የቼልሲን የተመለከተ ዘገባ ከማለፌ በፊት እንግዲህ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎችን ላስታውሳችሁ። በማንቸስተር ዩናይትድ ከቶትንሃም የሚያደርገው ጨዋታ ይጠበቃል። ይህም ጨዋታ የሚደረገው እንግዲህ ቅዳሜ 9 ሰዓት ከ30 ይሆናል። ከዛ በፊት ግን አርብ ምሽት 5 ሰዓት ላይ ሊድስ ዩናይትድ ከኖቲንግሃም ፎረስት ጨዋታቸውን ያደርጋሉ። ቀን 9 ሰዓት ከ30 ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከቶትንሃም የሚያደርገው ጨዋታ ይጠበቃል። ማንቸስተር ዩናይትድ እንግዲህ ያለፉትን 3 ተከታታይ ጨዋታዎችን ማሸነፍ ችሏል። በአዲሱ አሰልጣኝ ካሪክ እየተመራ የስኬት ጉዞ ላይ ይገኛልና ይህንም ጨዋታ ላይ ዩናይትድ ምን ያሳያል የሚለው ጉዳይ ተጠባቂ ነው። ሌላው እንደዚሁ 12 ሰዓት ላይ ነው በርከት ያሉ ጨዋታዎቹ የሚደረጉት ቅዳሜ ማለት ነው። አርሰናል ከሰንደርላንድ ምሽት 12 ሰዓት ላይ፣ በርንማውዝ ከአስቶን ቪላ፣ በርንሌ ከዌስትሃም፣ ፉልሃም ከኤቨርተን፣ ለዚህም ወልቭስ ከቼልሲ ቅዳሜ አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ከ30 ኒውካስል ከብሬንትፎርድ የሚያደርጉት ጨዋታ እንደዚሁ ይጠበቃል። እሁድ እንግዲህ 2 ጨዋታዎች ይኖራሉ። ብራይተን ከክሪስታል ፓላስ ቀን 11 ሰዓት ላይ ሲጫወቱ፣ ሊቨርፑል ማንቸስተር ሲቲ እንግዲህ የሳምንቱ ታላቅ ጨዋታ እሁድ ምሽት 1 ሰዓት ከ30 የሚያደርጉ ይሆናል ማለት ነው። የደረጃ ሰንጠረዡን ስንመለከት አርሰናል 53 ነጥብ በመያዝ በመሪነት ላይ ይገኛል። ማንቸስተር ሲቲ 47 ነጥብ ይዟል፣ በመያዝ ሁለተኛ ደረጃ ላይ ይገኛል። ቪላ 46 ነጥብ ይዟል። እንደዚሁ ማንቸስተር ዩናይትድ 41፣ ቼልሲ 40 ነጥብ በመያዝ እንግዲህ ከ1 እስከ 5 ያለውን ደረጃ ይዟል ማለት ነው። እንግዲህ ትልልቅ ክለቦች እርስ በርስ የሚገናኙ በመሆኑ ቼልሲ ደረጃውን የሚረከብበት እድል ወደ 4 ወደ እንደዚሁም 3 እና 2 ላይ ካሉ ቡድኖች እንደዚሁ ነጥቡን የሚያጠበብበት ሁኔታ ሊፈጠር ይችላል። ምክንያቱም ማንቸስተር ሲቲ ከሊቨርፑል ጋር ነው የሚጫወተው፣ ዩናይትድ እንደዚሁ ከቶትንሃም ጋር ነው የሚጫወተውና እነዚህ 3-4 ላይ የሚገኙ ክለቦች ነጥብ የሚጥሉ ከሆነ ቼልሲ ደረጃውን የመረከብ እንደዚሁም ወደፊት የመጠጋት ምድሉ ከፍተኛ ይሆናል ማለት ነው። ሌላው ቼልሲ ወደ ተመለከተ ሌላኛው ዘገባ ስናልፍ እንግዲህ ኤንዞ ፈርናንዴስን እናገኛለን። ይህ አርጀንቲናዊ የቼልሲ የመሃል ስፍራ ተጫዋች ወደፊት በማድሪድ የመጫወት ፍላጎት እንዳለው እየተዘገበ ይገኛል። በእርግጥ ማድሪድም የልጁ ፈላጊ ነው። ስለዚህ አንድ ቀን አሁን ላይ ላይሆን ይችላል፣ ነገር ግን የሆነ ቀን ለማድሪድ የመጫወት ፍላጎት እንዳለው ነው እየተገለጸ የሚገኘው። እንግዲህ ይህ አስደናቂ ተጫዋች ኤንዞ ፈርናንዴስ ከቼልሲ ጋር እስከ 2032 የሚያቆየው ኮንትራት አለው። እስከ ኦልሞስት 8 ዓመት ያህል የሚያቆየው በቼልሲ ኮንትራት አለው። ነገር ግን 2027 ኦር 2028 ላይ መሃል ላይ ወደ ማድሪድ ቢሄድ እንደማይጠላ ነው እየተገለጸ የሚገኘውና ምናልባትም ማድሪድ ገፍቶ ከፍተኛ ገንዘብ መድቦ ይህን ልጅን ለመውሰድ እንቅስቃሴ ካደረገ
ወደ ማድሪድ የሚያቀናበት እድል ሊኖር ይችላል እየተባለ ይገኛልና ኢንዞ ፈርናንዴዝን በተመለከተ እንግዲህ ወደ ማድሪድ ሊያቀና ይችላል የሚለው ጉዳይ በሰፊው እየተሰራጨ ይገኛል። እንግዲህ ማድሪድ በተጫዋቾች ካመኑ ብር የማውጣት ችግር የለባቸውም። ስለዚህ ለቼልሲ ከፍተኛ ገንዘብ በማቅረብ ልጁን ለማስኮብለል ጥረት የማያደርጉበት ምክንያት የለምና ስለዚህ ኢንዞ ፈርናንዴዝም ለማድሪድ የመጫወት ፍላጎት እንዳለው እየተዘገበ ይገኛል። በእርግጥ አሁን ላይ በቼልሲ ቤት ደስተኛ ነው። ነገር ግን በቀጣዮቹ ዓመታት ወደዛ ሊሄድ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ በአጠቃላይ ቼልሲን የተመለከቱ ዋና ዜናዎች እነዚህ ናቸው። ሌሎች ዘገባዎች ሲኖሩ ተመልሼ ማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ